ዓለማችን ላይ በጣም ውድ የሚባለው ታክስ የምን ታክስ ነው ብላችሁ የገንዘብ ታክስ ነው የምትሉኝ። እናንተ ግን ከገንዘብ በላይ በጣም ውድ የሆነ ታክስ እስከዛሬ እየከፈላችሁ ነው። The wisdom ታክስ ይባላል። የጥበብ ግብር። በቀላሉ በትንሽ ደቂቃዎች መማር የምትችሏቸውን የህይወት ትምህርቶች በጣም ብዙ ዓመታቶችን እየፈጃችሁ እየተማራችሁ ነው። ለዚህ ነው አንዳንድ ሰዎች ህይወትን በጊዜ የሚረዱት፣ ሌሎች ደግሞ ይህንን መልስ ፍለጋ አሁንም ከ10 ዓመት በላይ እያባከኑ የሚያልፉት። ህይወት በራሷ የምትሄድበት የራሷ የሆነ መንገድ አለች። ፓተርን አላት። የተለመደ ፕሬዲክትብል የሚባል የሚገመት አካሄድ አላት። ሁሉንም ነገር መገመት አትችሉ። ነገር ግን ገና ከመጀመሪያው መሰረቷን ከያዛችሁ ህይወታችሁ ሙሉ ለሙሉ ይለወጣል። ያላችሁበትን ቦታና መገኘት የምትችሉበትን ቦታ የለየው ነገር ዕውቀት ብቻ አይደለም። አስፈላጊው ወይንም ትክክለኛው ዕውቀት ነው። ትክክለኛውን ዕውቀት በትክክለኛው ሰዓት ከተገበራችሁ እናንተ መሆን ያለባችሁ ቦታ ላይ ትገኛላችሁ። ምን እያወራው እንደሆነ እንዲገባችሁ አንዳንድ ነገሮችን ካወቃችሁ በኋላ ወይኔ ይህንን ነገር ቀድሜ ተረድቼው ቢሆን ኖሮ እስከ ዛሬ ድረስ ህይወቴ ይለወጥ ነበር ብላችሁ ያሰባችሁት ነገር የለም? ሁላችንም በዚህ ቦታ ላይ ቆይተናል። የሆነች ጊዜ፣ የሆነች ሰዓት፣ የሆነች ቅስፈት ብቻ ነው የምታስፈልገን። ያንን ሁሉ ዓመት የተንከራተትንበትን ምክንያት እናገኝባታለን። ይህን ያህል መልፋትና መኳተን የለብኝም፣ ይቺን ነገር ብረዳ ይሄኔ ሁሉም ነገር ተስተካክሎልኝ ነበር እንላለን። ህይወትን ልክ እንደ ጨዋታ አስቧት። ሁላችንም ተመሳሳይ ጨዋታ እየተጫወትን ነው። አንዳንድ ሰዎች ግን የጨዋታው ህግ ይሄ ነው ተብሎ የተሰጣቸው መመሪያ ያለ ይመስል በደንብ ከኛ በላይ ይጫወቱታል። እኛ ግን የህይወትን ህግ ለማወቅ ብለን በብዙ ህመሞች፣ በብዙ ስቃዮች ውስጥ እያለፍን እነዛን የህይወት ትምህርቶች እንማራለን። አሁን ታዲያ የሚያስገርም ነገር አለ። እነዚህ ነገሮች ከኛ የተደበቁ ሚስጥሮች አይደሉም። ፊት ለፊታችን ከመኖራቸው የተነሳ እኛ ችላ ብለን እያለፍናቸው ያሉ ነገሮች ናቸው። ስለዚህ አሁን እነዚህን ነገሮች በዚህ ቪዲዮ ውስጥ እንመለከታለን ማለት ነው። ብዙ የሜንታል ሞዴሎችን ማስተካከል ይኖርብናል፣ ወይንም ደግሞ መቀበል ያለብን አመለካከቶች አሉ። የሰው ልጅ ሜንታል ሞዴል ማለት ለኮምፒውተር ኦፐሬቲንግ ሲስተሙ እንደማለት ነው። ምን አይነት እድሎችን ማግኘት እንደምችሉ ያሳያችኋል። ችግር ብላችሁ ላሰባችሁትም ነገር መፍትሄ ሆነው የሚያገለግሏችሁ እነሱ ናቸው። በተጨማሪም ደግሞ ይሳካል፣ ይሄ መንገድ ያዋጣል ብላችሁ የምትመርጡበትን ነገር የሚያማርጣችሁ ዋናው ሲስተማችሁ እሱ ነው። አብዛኞቻችን ግን ይህንን ሜንታል ሞዴላችንን ልክ እንደሌላ አድርገን እናስበዋለን። አንድ አሳ ውሃውን ልብ እንደማይለው ሁሉ እኛም ደግሞ የራሳችንን ሜንታል ሞዴል ልብ ሳንለው ችላ ብለን ትተነዋል። ሁለት ሰዎችን አንድ ላይ አምጥታችሁ ተመሳሳይ የሆነ ሁኔታን ብታሳዩአቸው ሁለቱም ሰዎች ያንን ሁኔታ በተመሳሳይ መንገድ ላይ ወስዱት ይችላሉ። ለምሳሌ ሁለቱም ሰዎች በህይወት አንድ አይነት ችግር አጋጠማቸው ብንል አንዱ ይሄ ነገር ለለውጤ መንገድ ይሆነኛል ይላል፣ ሁለተኛው ደግሞ የህይወት እንቅፋት ነች፣ በቃ እኔ ሊያልፍልኝ አይችልም ብሎ ሊያስበው ይችላል። ይሄ እንደ ቀላል ምሳሌ ነው። ታዲያ ይሄንን ተመሳሳይ የሚባል ችግር በሁለት የተለያየ መንገድ እንዲረዱ ያደረጋቸው ነገር ምንድን ነው ካላችሁ ማንነታቸው ሳይሆን ሜንታል ሞዴላቸው ነው። ብዙ ሰው በተመሳሳይ ሜንታል ሞዴል ላይ ነው ያለው። ስፔሻሊ ሰዓትን ወይንም ጊዜን በተመለከተ ጉዳይ ላይ የስኬርሲቲ ማይንድሴትን ይዘዋሉ። በአብዛኛው ጊዜ እነዚህ ሰዎች ጊዜ የሚበቃቸው አይነት ሰዎች አይደሉም። ሁሌም ቢሆን እንደተጣደፉ ነው። ነገር ግን አሁን እዚህ ጋር ቆም ብለን ታይም አባንደንስ የሚባል ነገር እንዳለ ለምን ልብ አንልም? የጊዜ መትረፍረፍን እንዴት ነው ማምጣት የምንችለው ካላችሁ በኢንቴንሽን ወይንም በዓላማ ይሆናል። ከጊዜ ጋር ያለን ግንኙነት በስኬርሲቲ ላይ የተመሰረተ ቢሆን ወይንም ደግሞ ሁሌም ቢሆን አይበቃኝም ያልቅብኛል አይነት ግንኙነት ቢኖረን ራሳችንን ሁሌም ቢሆን በጥድፊያ ውስጥ ነው የምናገኘው። ምንም ነገር የምርም አይበቃንም። ታዲያ ይሄንን አመለካከት ቀይረን ወደ አባንደንስ ብናመጣው፣ ከጊዜ ጋር ያለንን ግንኙነት ጥሩ ብናረገው፣ መትረፍረፍ ላይ ብንመሰረተው፣ ምንም የሚጨመርልን ተጨማሪ ደቂቃ ባናገኝም እንኳን የነበረን ሰዓት ግን ለኛ ከምን ጊዜውም በላይ በቂ ሆኖ እናገኘዋለን። ቅድም እንዳልኳችሁ ሁሉም ነገር በእናንተ ሜንታል ሞዴል ላይ የተመሰረተ ነው። አመለካከታችሁ፣ አይምሯችሁ የሚሄድበት መንገድ እናንተን አደናቅፎ ሊጥልም ይችላል፣ ወይንም ደግሞ እናንተን ከፍ ወደ ዓለም ቦታ ሊያሸጋግራችሁ ይችላል። የሰው ልጅ በጣም አስቂኝ የምንባል ፍጥረቶች ነን። አንድን ኮምፒውተር ለመረዳት ምናልባትም 10 ዓመት ወይንም 20 ዓመት ቁጭ ብለን እንማራለን። ነገር ግን የራሳችን አይምሮ እንዴት እንደሚሰራ አመለካከታችን ህይወታችን ላይ ያለውን ተጽዕኖ ለመመርመር ግን 20 ደቂቃ እንኳን መስጠት አንፈልግም። እኔ ግን አይምሮዬን ማስተካከል እፈልጋለሁ፣ አመለካከቴንም መለወጥ እፈልጋለሁ፣ ከፍ ማድረግ እፈልጋለሁ ብላችሁ የምታስቡ ከሆነ እንዴት ነው ይህንን ላረግ የምችለው ብላችሁ መጠየቃችሁ አይቀርም። አሁን የምንመለከተው ደግሞ መፍትሄው ነው። በቀላሉ የራሳችሁን ሜንታል ሞዴል ማየት ትችላላችሁ ልላችሁ አልፈልግም። ምክንያቱም የራሳችሁን ሜንታል ሞዴል ማየት ወይንም ደግሞ ማወቅ ማለት ልክ የኋላ ጭንቅላታችሁን መመልከት መቻል እንደማለት ነው። ከኋላ ያለውን የጭንቅላታችሁን ክፍል ለማየት ግዴታ መስታወቶች ያስፈልጓቸዋል። የራሳችሁን ሜንታል ሞዴል ለመመልከት ሪፍሌክሽን ቱሎች ያስፈልጓቸዋል ማለት ነው፣ የሚያንጸባርቁላችሁ ነገሮች። የመጀመሪያው መንገድ ኢንቨርዥን ይሰኛል
ወደ ኋላ ማሰብ ትጀምራላችሁ ማለት ነው። ራሳችሁን የምትፈልጉበት ቦታ ላይ ታስቀምጣላችሁ። የምትፈልጉት ውጤት ሊሆን ይችላል። እዛ ቦታ ላይ ራሳችሁን ካስቀምጣችሁ በኋላ ወደ ኋላ ማሰብን ትጀምራላችሁ። ሌላኛው መፍትሄ ደግሞ ምንድነው ካላችሁ እምነቶቻችሁን የሚደግፉላችሁን ማስረጃዎች መፈለግ ነው እንጂ እምነቶቻችሁን የሚያረጋግጡላችሁን ማረጋገጫዎች መፈለግ አይደለም። ብዙ ጊዜ የሰው ልጆች አንድን ነገር እናምንና ያንን ነገር የሚያረጋግጥልንን ነገር ብቻ እየፈለግን እንሄዳለን። አሁን ግን ይህንን እምነት ለምን ያስኩት፣ ይህንን ነገር ለምንድነው ማመን የጀመርኩት ብለን እንድንጠይቅ የሚያደርገንን ማስረጃ የሚያስፈልገንን ነገር እናመጣለን ማለት ነው። ስለዚህ የመጀመሪያው መንገድ ይሄ ነው። ወደ ሁለተኛው ምዕራፍ ደግሞ እንሸጋገር። The attention economy ይሰኛል። የትኩረት ኢኮኖሚ። ዓለማችን ላይ በጣም ውድ የሚባለው ምንዛሬ ምንድነው ከተባለ ምናልባት ገንዘብ ልትሉ ትችላላችሁ። ነገር ግን ትክክለኛው መልስ ትኩረታችሁ ነው። ዓለምም የእናንተን ትኩረት ይወስዱና ያቺን ትኩረት እንደምንም ብለው ከፋፍለው ገንዘብ የማግኛ መንገድ አድርገው ይጠቀሙታል። በዛ ሰዓት ላይ ታዲያ እናንተ ምንም አይነት የማይከፋፈል ትኩረት ካላችሁ ልክ ሱፐር ፓወር እንዳላችሁ ወይንም ደግሞ ከሌሎች የተለየ ኃይል እንዳላችሁ አድርጋችሁ ብታስቡ ይሻላችኋል። ምክንያቱም የምርም ትልቅ ኃይል ነው። የሚያሳዝነው ነገር ግን አቴንሽን ማኔጅመንት የሚባል ትምህርት የለም። ወይንም ደግሞ ትኩረታችንን እንዴት መቆጣጠር እንዳለብን ማንም ያስተምረን ሰው የለም። በዛ ፋንታ ግን የጊዜን አያያዝ ያስተምሩናል። ታይም ማኔጅመንት አይደል? ልክ የሚያፈስ ባልዲ ይዘን ውሃውን እየሞላችሁ ሂዱ እንደተባለን ተማሪዎች አድርጋችሁ አስቡት። አቴንሽናችን ወይንም ትኩረታችን በጣም ደካማ የሚባል ከሆነ የተቀደደ ባልዲ ላይ ውሃ ሞልተን የምንወጣ ሰዎች ነን። መጀመሪያ ውሃ ከመሙላታችን በፊት እነዛን ቀዳዳዎች ወይንም የተቀደደውን ቦታ ልናስተካክል ልንደፍን ይገባል። በዚህ መንገድ አስቡት እስቲ። እናንተ ከሁሉም ሰው እኩል 24 ሰዓት ተሰጥቷቸዋል። ነገር ግን እናንተና ሌሎች ሰዎችን የሚለየው ነገር ምንድነው ካላችሁ ያንን 24 ሰዓት የምታወጡበት መንገድ ነው። ጊዜያችሁንም ስታወጡ ደግሞ ፎከስድ የሚባል አቴንሽን የሚኖራችሁ ጊዜ አለ። ብዙ ጊዜ ዲፕ ወርክ ይሉታል አይደለ? አተኩራችሁ አንድን ነገር የምትሰሩበት የራሳችሁ የሆነ ጊዜ ይኖራችኋል። በእነዛ ጊዜያቶች ላይ የምታደርጉት ነገር የእናንተን ህይወት ሙሉ ለሙሉ ሊለውጥም ይችላል፣ ሊያበላሽም ይችላል። የአብዛኛው ሰው አቴንሽን በየቦታው እንደተበተነ ነው። ስልኮች አሉ፣ በዛ ላይ ጌም አለ፣ አሊያም ደግሞ ፊልም፣ ቲቪ፣ ሜሴጆች፣ በተጨማሪም ደግሞ ከጓደኞች ጋር መጫወት። እነዚህን የመሳሰሉ ትኩረት የሚከፋፍሉ ነገሮች እያሉ የሰው ልጅ ሙሉ ትኩረቱን ለአንድ ነገር መስጠት በጣም ይከብደዋል። ታዲያ በዚህ ሁኔታ ውስጥ እንዴት ነው ራሳችንን ከፍ ባለ ቦታ ላይ የምናገኘው ካላችሁ ነገሮችን በመምረጥ ነው። አይምሯችሁን ልክ እንደ ማጥለያ ትጠቀሙታላችሁ። የማያስፈልጋችሁን ነገር ልብ አትሉትም። እያወቃችሁ ችላ ትሉታላችሁ። ዓለም እኛን ሸውዳናለች። ብዙ ነገር ባወቀ መስሎናል። ብዙ ነገር ካወቀ ይልቅ ትክክለኛውን ነገር ያወቀ ሰው ነው በህይወት ሩቅ የሚጓዘው። የመረጃ ማዕት አይምሯችን ላይ እንጠቀጥቅና እነዛን መረጃዎች መቼም ቢሆን ሳንጠቀም እንቀራለን። ልክ መስራት የምትፈልጉት ምግብ ገንፎ ከሆነ ገንፎ ለመስራት የሚያስፈልጋችሁን ነገር እንዳለ ገዝታችሁ ታመጡና ገንፎውን አለመስራት ማለት ነው። ስለዚህ ትኩረታችሁን ልክ እንደ ገንዘብ አድርጋችሁ ትመለከታላችሁ። ገንዘብን በጣም ትልቅ ቦታ ስለምትሰጡት ልክ እንደ ገንዘብ ሁሉ ለትኩረታችሁም አሪፍ የሚባል ቦታ እንሰጣላችሁ ማለት ነው። በዛ መንገድ ነው የራሳችሁን አመለካከት ወይንም ፓራዳይማችሁን የምትቀይሩት። ስለ አቴንሽን ወይንም ስለ ትኩረት ይህን ያህል ካልን አሁን ደግሞ ወደ ቀጣዩ ምዕራፍ እናልፋለን። ዲሲዥን ሜኪንግ ወይንም ውሳኔ መወሰን። በአጭሩ የእናንተ ህይወት ምንድነች? የሁላችንም ህይወት ምንድነች ካልን የውሳኔዎቻችን ጥርቅም ነች። ታዲያ ዲሲዥን ሜኪንግ ወይንም ውሳኔ መወሰን በህይወታችን ላይ ይህን ያህል ዋጋ ካለው ለምንድነው ትምህርት ቤት ውስጥ ያልተማርነው? አክቹሊ የሚያስፈልጉን ነገሮች በትምህርት ቤት ውስጥ የምናገኛቸው ነገሮች አይደሉም። ፕራክቲካል ወይንም በህይወታችን የምንተገብራቸው ነገሮች አናገኝም። ትምህርት ቤት ውስጥ ስለ ካልኩለስ ልንማር እንችላለን። ነገር ግን የህይወትን ውሳኔዎች እንዴት መወሰን እንዳለብን አንማርም። ምን አይነት ትምህርትን መምረጥ እንዳለብን፣ ምን አይነት ስራ ውስጥ መሰማራት እንዳለብን፣ ምን አይነት የህይወት መንገድ መውሰድ እንዳለብን፣ እነዚህ ነገሮች እንዴት መወሰን እንዳለብን አይነገረንም ወይንም አንማርም። ስለዚህ የህይወታችንን በጣም ወሳኝ የሚባሉትን ውሳኔዎች ከመወሰናችን በፊት ልናስባቸው ወይንም ልንወስዳቸው የሚገቡ ነገሮችን እንመልከት። የመጀመሪያው የ72 ሰዓት ህግ ይባላል። በህይወታችሁ ውስጥ በጣም ወሳኝ የምትሉት ወይንም አስፈላጊ የምትሉትን ውሳኔ ከመወሰናችሁ በፊት ለ72 ሰዓታት አስቡበት። ያ ማለትም ደግሞ ለ3 ቀን ማለት ነው። የ3 ቀን ልዩነት ይህን ያህል በህይወቴ ምን ያመጣል ቃላችሁ በስሜት ላይ ተነስታችሁ እንዳትወስኑ እናንተን ሰከን የሚያደርግ ወይንም የሚያረጋጋ መፍትሄ ሆኖ ይገኛል። 3 ቀን ካለፈ በኋላና እናንተም አሁንም ድረስ ያንን እያሰባችሁ ከሆነ ያንን ምርጫ ማድረግ አለባችሁ ማለት ነው። ምክንያቱም ትክክለኛው ውሳኔ ነው። ጥበብ ብለን የምናስባት ነገር የምትገኘው በእነዚህ በሁለት ነገሮች መካከል ነው። የመጀመሪያው ስሜት ወይንም ግፊት፣ በእንግሊዘኛ ቃሉ ኢምፐልስ ይባላል። የሁለተኛው ነገር ደግሞ አክሽን ወይንም ተግባር ነው።
በእነዚህ በሁለቱ መሃል ላይ ራሳችሁን ካቆማችሁ ጥበብ እናንተ ጋር ነች ማለት ነው። ስለዚህ አሁን የመጀመሪያው መፍትሄ 72 ሰዓት ነው ብለናል። ሁለተኛው የሚረዳን መንገድ ደግሞ ምንድነው ካለን ሰከንድ ኦርደር ቲንኪንግ ይባላል። ሁለተኛ እርምጃችሁን ማሰብ እንደማለት ነው። አንድን ውሳኔ ስትወስኑ ብዙ ጊዜ የምትመለከቱበት መነጽር ይህን ነገር ካደረግኩ በኋላ ምን አገኛለሁ የሚለውን ብቻ ነው። ብዙ ስኬታማ የሚባሉና በህይወት ሩቅ የሚጓዙ ሰዎች ግን የሚመለከቱት ከዛም አስበልጠው ነው። እንዴት ካላችሁ ያንን ነገር ካገኘው በኋላ ይናገኛለሁ ግን ከዛስ በኋላ ብለው ቀጣዩን እርምጃ ማሰብ ይጀምራሉ። ያንን ውሳኔ ከወሰኑ በኋላ የሚመጣባቸውን ነገሮች፣ ምን አይነት ውጤት ሊፈጠር እንደሚችል ሁሉንም ነገር መመልከት ይጀምራሉ ማለት ነው። ሶስተኛው መንገድ ደግሞ ቅድም ያነሳውላችሁ ኢንቨርዥን የሚባለው መንገድ ነው። ነገሮችን ወደ ኋላ ትመለከታላችሁ ማለት ነው። ይህንን ነገር ለማግኘት ምን ማድረግ አለብኝ ብላችሁ ማሰብ ሳይሆን የምፈልገውን ነገር እንዳላገኝ ያደረገኝ ነገር ምንድን ነው ብላችሁ ትጠይቃላችሁ። እስቲ ቀላል ምሳሌ ልስጣችሁ። እንዴት ነው ስኬታማ መሆን የምችለው ብላችሁ ከመጠየቅ ለምንድን ነው እስካሁን ድረስ ስኬታማ ያልሆንኩት? ምንድን ነው ከስኬት እያራቀኝ ያለው ብላችሁ ራሳችሁን ትጠይቁታላችሁ። ራሳችሁን በዛ መነጽር ውስጥ እየተመለከታችሁ ትመጣላችሁ ማለት ነው። ብዙዎቻችን 1000 ብር ላወጣንበት ውሳኔ በጣም ብዙ ሰዓታቶችን እያሰብን እስከ ዛሬ ድረስ ግን ይዘናቸው ለመጣናቸው እምነቶች፣ ለምናስባቸው ነገሮች እንዳለ አንዴም እንኳን ቆም ብለን ለምንድን ነው ግን ይህንን ነገር እያደረግኩ ያለሁት ብለን ጠይቀን ግን አናውቅም። ስለዚህ ህይወታችንን እያስተካከልንና እያሻሻልን መምጣት ከፈለግን ማድረግ ያለብን ነገር በጣም አሪፍ የሚባለውን መፍትሄ ማምጣት ሳይሆን መጀመሪያውኑ ትክክለኛ የሚባለውን ችግር መፈለግ ነው። ውሳኔ መወሰን የሚለውን ምዕራፍ በዚህ ዘግተናል። አሁን ደግሞ ወደ ቀጣዩ ምዕራፍ እናልፋለን። አራተኛው ምዕራፍ ኢምፕሊሜንቴሽን ጋፕ ይሰኛል። በማወቅና በማድረግ መካከል ያለው ክፍተት ነው። አሁን የምንኖርበት ዓለም የኢንፎርሜሽን ዓለም ነው። መረጃ ሳንፈልገውም እጃችን ላይ ይገኛል። ስለዚህ የመረጃ እጥረት የለብንም። ነገር ግን በህይወታችን የምንፈልገውን ለውጦች ግን እየተመለከትን አይደለም። ስለዚህ መረጃዎች እንዳለ እጃችን ላይ ካሉ ለምንድን ነው መለወጥ ያልቻልነው? አንድ መልስ ብቻ ነው ሊኖረው የሚችለው። እዚህች ዓለም ላይ እስከ ዛሬ ድረስ የመጣንበት መንገድ እውቀት ወይንም ኖሌጅ የተባለውን ነገር ከሚገባው በላይ ቦታን እየሰጠ ኢምፕሊሜንቴሽን ወይንም ያንን ነገር ወደ ተግባር ማዞር ግን ያን ያህል አስፈላጊ ነው ተብሎ አይታሰብም። ያም ይመስለኛል እኛን ወደ ኋላ እየጎተተን ያለው። እቺ ዓለም አንድ መጽሐፍን አንብቦ ዓመቱን ሙሉ ያ መጽሐፍ ያለውን ነገር ከሚተገብር ሰው ይልቅ በአንድ ዓመት ውስጥ 1000 መጽሐፎችን ያነበበ ነገር ግን ከመጽሐፉ የወሰዳቸውን ምንም ነገሮችን የማይተገብርን ሰው ትሸልማለች። እንደዚህ እየሄድን ደግሞ እንዴት ነው ለውጥን ልናገኝ የምንችለው? በፍጹም አይቻልም። አብዛኛው ለመለወጥ የምትሰሙት ምክር ራሱ እናንተ ጋር ተግባራዊ ሊደረግ አይችልም። ምክንያቱም ደግሞ በጣም ግልጽ ነው። ኦፐሬቲንግ ሲስተሙ ያንን ሶፍትዌር መቀበል የማይችል ከሆነ እዛ ኮምፒውተር ላይ ምንም ያህል ብትለፉ፣ ምንም ያህል ሶፍትዌሩን ለመጫን ብትሞክሩም ሶፍትዌሩ እዛ ኦፐሬቲንግ ሲስተም ላይ በፍጹም ሊሰራ አይችልም። ስለዚህ ግዴታ ኦፐሬቲንግ ሲስተሙ ከፍ ማለት አለበት ወይንም አፕግሬድ መደረግ አለበት። የብዙ ሰው አይምሮም ለሚመጣው ለውጥ ዝግጁ የሆነ አይምሮ አይደለም። አሁን መፍትሄውስ ምን ይሆን? እንዴት ነው ከዚህ ነገር ውስጥ መውጣት የምችለው ካላችሁ በጣም ትናንሽ የሚባሉ ተግባሮች ነገር ግን ወጥነት ይኖራቸው። ስለ ኮምፓውንድ ኢፌክት እንግዲህ እስከ ዛሬ ድረስ ብዙ ነገር ሰምተናል። ዛሬ ላይ የምታደርጓቸው ትናንሽ ነገሮች ብላችሁ ያሰባችኋቸው ነገሮች እየተጠራቀሙ ሲመጡ ከ1 እና ከ2 ዓመት በኋላ ትልቅ የሚባለውን ሽልማት ይሸልሟቸዋል። ይህ በገንዘብና በጥረት ብቻ አይደለም። በግንኙነቶች፣ በልማዶች፣ በማንኛውም የህይወታችሁ ዙሪያዎች ብትመለከቷቸው በትክክል የሚሰሩ ነገሮች ናቸው። በየቀኑ ወደ 10 ደቂቃ ሜዲቴት የሚያደርገው ሰው በአመት ለ4 ሰዓት ሜዲቴት ከሚያደርገው ሰው ይሻላል። ብዙ ሰው ለውጥ ለምንድን ነው የማይሆንለት ካላችሁ በነፃ ፍቃዱ ላይ ወይንም ደግሞ በፍቃድ ላይ ብቻ ተመስርቶ ስለሚያደርግ ነው። ዊል ፓወር ወይንም ደግሞ ፍቃድ ብቻ ማለት ምን ማለት ነው ካላችሁ መኪና ለመንዳት ፈልጋችሁ ያንን መኪና ከማስነሳውና ነዳጄን ከምጨርስ ከመኪናው ወርጄ ከኋላ ሆኜ ልግፋው እንደማለት ነው። በጣም ትልቅ የሚባል ተግባር ነው ከእናንተ የሚጠበቀው። ይከብዳችኋል። ማድረግ ትችላላችሁ ወይ ከተባለ አዎ መኪናውን ልትገፉት ትችላላችሁ። ግን ኤፊሽንት ናችሁ ወይ? ትንሽ የሚባል ጉልበት ተጠቅማችሁ በጣም ጥሩ ነገር አግኝታችኋል ወይ ከተባለ ግን በትልቁ ተሳስታችኋል። ለዚህ ነው ሁሌም ቢሆን ዙሪያችሁን ከዊል ፓወር በላይ ከራሳችሁ ፍቃድ በላይ ልትመለከቱትና ትኩረት ልትሰጡት ይገባል እምለው። አካባቢያችሁ እናንተ ማድረግ ለምትፈልጉት ነገር ሁሌም ቢሆን ክፍት ከሆነ የእናንተ ዊል ፓወር ወይንም የእናንተ ፍቃድ ያን ያህል አስፈላጊ አይደለም። ዓለማችን ላይ በጣም ስኬታማ የምትሏቸው ሰዎች ያን ያህል እናንተ እንደምታስቧቸው ሮቦቲክ የሆነ አክሽን የላቸውም። በቀን 24 ሰዓት እየሰሩ አይደለም። ብዙ ዲስፕሊን ያልሆኑም ስኬታማ ሰዎችን አይተናል። ምንድን ነው የሚለያቸው ካላችሁ ወደ ስኬት የሚመራቸውን መንገድ ምንም አይነት ተቃራኒ ኃይል የሌለበት ቦታ ስላረጉት ነው።
ያ ማለት መኪናችሁን ቁልቁለት ላይ እንደመግፋት ማለት ነው። ከእናንተ ትንሽ ጥረት ነው የሚያስፈልገው፣ መኪናው በራሱ ሞመንተሙን ይዞ ይወርዳል። ስኬታማ ሰዎችም ህይወታቸውን በዛ መንገድ ላይ አድርገውታል። ወደ ስኬት የሚመራችሁን መንገድ ለእናንተ ቀላሉ መንገድ ታደርጉታላችሁ። ያንንም የምታደርጉት ደግሞ ሲስተሞችን በማዘጋጀት ነው። ለዚህ ነው ብዙ ጊዜ ግባችሁ ላይ ፎከስ ከማድረግ ወይንም ግባችሁ ላይ ትኩረት ከማድረግ ሲስተሞች ላይ አተኩሩ እምላችሁ። ይሄኛው በጣም ቀላሉ መንገድ ነው። ለእናንተም መንገዱን ለስላሳ ያደርግላችኋል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።